ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን እንደሚታወቀው በሞዛይክ ስፖርት የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑ ይታወቃል። በዛሬ ስፖርታዊ ዜናችን ታዲያ ከቼልሲ ዝውውር ጉዳይ ጋር በተገናኘና በቼልሲ ቤት ያሉ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ከጉዳት ዜና ጋር በተገናኘ በቼልሲ ቤት ያሉ ተጫዋቾችን ጉዳት የተመለከተ አጫጭር ስፖርታዊ መረጃዎችን እንመለከታለን። የቼልሲ ደጋፊዎች ፍቅራችሁን በጣም ፈልገዋለሁ። ይህንን ቪዲዮ ሁላችሁም የቼልሲ ደጋፊዎች 100 ላይክ እንድታደርጉልኝ በአክብሮት እጠይቃለሁ። ከዛ መዘለለ በዛሬ ስፖርታዊ ዜናችን ላይ ቼልሲ በሜዳው በካራባኦ ካፕ አርሴናል አስተናግዶ 3-2 ተሸንፏል። እሱንም በተመለከተ አዲሱ የቼልሲ አሰልጣኝ ይዞት የገባውን ታክቲክ የተመለከተም አጭር መረጃ አጋራችኋለሁ። ከዝውውር ጉዳይ ጋር በተገናኘ በጥር የዝውውር መስኮት ከቼልሲ ጋር የተያያዙ የተጫዋቾች ስምን በተመለከተም እንመለከታለን። ከእናንተ የሚጠበቅባችሁ ቀደም ብዬ እንደጠቀስኩላችሁ በጣም ቀላል ነገር ነው። ቪዲዮውን ሁላችሁም የቼልሲ ደጋፊዎች ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። ቀደም ብዬ ወደ ጠቀስኩት አጫጭር ስፖርታዊ መረጃዎች ሳልፍ ቼልሲ በጥር የዝውውር መስኮት ማንን ያስፈርማል የሚለው ጥያቄ የሁላችንም የቼልሲ ደጋፊዎች እንደሆነ ይጠበቃል። ቼልሲ በጥር የዝውውር መስኮት ማንን ያስፈርማል የሚለው ነገር ከሁሉም ቦታ ይጠበቃል እና በትላንትናው ጨዋታ ደግሞ ጥሩ ፐርፎርም አድርጓል። ቼልሲ 3-2 ምንም እንኳን 3-2 ቢሸነፍም አሌሃንድሮ ገርናቾ ተቀይሮ ገብቶ ምን ያህል ውጤት ለመቀየር ጥረት እንዳደረገ ተመልክቷል። በጣም ፈጣን የሆነ ካውንተር አታክ ቼልሲዎች ሲጫወቱ ነበር። ያንን ደግሞ አርሴናሎች ሊቋቋሙት አልቻሉም። በአዲስ አሰልጣኝ ስር በጣም ተስፋ የታየበት ጨዋታ እንደነበረ የትላንትናው ጨዋታ በደንብ ተመልክተናል። ከፖዚሽንም ስናይ እንግዲህ አዲሱ አሰልጣኝ በረኛ ጀምሮ ኳስን መስርቶ ወደ መሀል እንግዲህ ዲስትሪቢዩተር ኳስ በማድረግ ጥሩ እንቅስቃሴ በትላንትናው ለቼልሲ ማሳየት ችሏል። ምንም እንኳን ቢሸነፉም ቼልሲዎች ጥሩ ተጋድሎ አድርጓል። በቀጣይ በድጋሚ ከአርሴናል ጋር ከሜዳቸው ውጭ በመጓዝ የሚያደርጉትም ጨዋታ ይጠበቃል። ጥሩ እንደተጫወቱ አሰልጣኙም ገልጿል። ነገር ግን በመሸነፋችን በጣም ተበሳጭቻለሁ ሲል ተናግሯል። ጆኤላቶ እድል አግኝቶ ነበር፣ ገብቶ ነበረ፣ ጥሩ የተባለ እንቅስቃሴ አድርጓል። አሌሃንድሮ ገርናቾና ኢስታቪዮ ግን በጣም በዚህ አሰልጣኝ ስር ጥሩ እንቅስቃሴ እንደሚያደርጉ ጥሩ ማሳያ ነበረ። አሌሃንድሮ ገርናቾ 2 ኳሶችን አግኝቶ 2 ኳሶችንም መጠቀም ችሏል። ፔድሮ ኔቶ ብዙ ኳሶችን ሲያበላሽ ነበር። ነገር ግን አዲሱ አሰልጣኝ ገርናቾን ቀይሮ ካስገባ በኋላ ውጤትንም ለመቀየር በጣም ተቃርቦ ነበር እና በአዲሱ አሰልጣኝ ስር ኢስታቪዮና ገርናቾ በጣም ጎልቶ እንደሚወጡ ይጠበቃል። አጫወቱም በጣም አጉልቶ የሚያወጣቸው ተጫዋቾች እንደሆነ ይጠበቃል። ሳንቶስና ኢንዞ እንግዲህ በጣም ጥሩ የተባለ እንቅስቃሴ ጥምረቶችን ነበር ያደረጉት። ምንም እንኳን ቼልሲዎች በጣም ወሳኝ የተባለ ተጫዋች ሳይዙ ነበር የገቡት። ሞይሰስ ካይሴዶና ሪስ ጀምስን ይዘው ሳይገቡ አርሴናልን በዚህ ልክ መፈታተን በጣም ጥሩ ተስፋ ይታይባቸዋል። በአዲስ አሰልጣኝ ስር ጥሩ ነገሮች እንደሚሰሩ ይጠበቃል። አንዳንድ ድክመቶች እንኳን ቢኖሩም ቼልሲዎች በጣም ጠንካራ የሆነ ክለብ እንደሚሆኑም ይጠበቃሉ። ጥሩ ተጋድሎ እንደሆነም ይጠበቃል። የቼልሲ በጣም ድክመት ምንድነው? በአብዛኛው ጊዜ በደርቢ ጨዋታ ላይ ጥሩ ፉክክሮችን አሳይተው በትንሽ ጨዋታዎች ላይ በተደጋጋሚ ጊዜ ሲቸገሩ ተመልክተናል። ይህ አዲስ አሰልጣኝ በዚህ ነገርም ይቸገራል የሚለውም ነገር በቀጣይ የምንመለከተው ጉዳይ ይሆናል። ነገር ግን ቼልሲዎች በትላንትናው ጨዋታ ጥሩ የተባለ ፐርፎርማንስ አድርገዋል። ምንም እንኳን ሽንፈት ቢያስተናግዱም በቼልሲ በኩል ግን ጥሩ የተባለ እንቅስቃሴዎችን ተመልክተናል። ከተጫዋች ጉዳት ጋር የተገናኘ አጭር መረጃ ላጋራችሁ። ሪስ ጀምስ እና ኮል ፓልመርን በተመለከተ ሪስ ጀምስ ለቀጣይ ጨዋታ የመድረሱ ነገር አሁንም ቢሆን አጠራጣሪ መሆኑን እየተዘገበ ይገኛል። ታማኝነት ያላቸው ፉትቦል ለንደንና ካች ኦፍሳይድ ባጋሩት መረጃ መሰረት ሪስ ጀምስ በቀጣይ ቼልሲ በእንግሊዝ ፕሪሚየር ሊግ ለሚያደርገው ጨዋታ የመመለሱ ነገር አጠራጣሪ ሆኗል። ነገር ግን ኮል ፓልመር ቼልሲ በእንግሊዝ ፕሪሚየር ሊግ በቀጣይ ለሚያደርጉት ጨዋታ ዝግጁ እንደሚሆንና ጨዋታውንም እንደሚያደርግም እየተዘገበ ይገኛል። ወደ ላይኛው አጫጭር ስፖርታዊ መረጃችን ስናልፍ እዚሁ የጉዳት ዜና ላይ እንቆያለን። ማሉ ጉስቶን ላንሳ። ማሉ ጉስቶም በቼልሲ ቤት ጉዳት ላይ ያለ ተጫዋች እንደሆነ ይታወቃል። ይህ ተጫዋች በጣም ምርጥ ተጫዋች እንደሆነ ተመልክተናል። ምክንያቱም በራይት ባክ ላይ ሲሰለፍ ምርጥ የተባለ እንቅስቃሴ ሲያደርግ ተመልክተናል። ነገር ግን አዲሱ አሰልጣኝ እንግዲህ ለአቺፒ ሞንግ ድል ሰጥቶት ነበር። አቺፒ ሞንግ በማጥቃቱም ሆነ በመከላከሉም አሪፍ ሲጫወት ነበረ። ምንም እንኳን ቼልሲዎች ሳንቼዝ ተደጋጋሚ ጊዜ ስህተት ቢሰራባቸውም ጥሩ ተንቀሳቅሷል። በትላንትናው ጨዋታ ላይ በጣም ጥሩ የተባለ ፐርፎርማንስ ነበር ማሳየት የቻሉ። በአርሴናል በኩል ያው በጣም ጠንካራ የሆነ ክለብ እንደሆነ አርሴናል ይታወቃል። ነገር ግን ጎሎችን ማስቆጠርና ላለመሸነፍ በጣም ትግሎች ሲያደርጉ ተመልክተናቸዋል። ኢንዞ ፈርናንዴስ እና ደግሞ ሞይሰስ ካይሴዶ ሁለቱ አንድ ላይ ሲጣመሩ ምን ያህል ቼልሲ ባልመስመሩ አሪፍ እንደሚሆንም የምንመለከተው ጉዳይ ይሆናል። ከዝውውር ጉዳይ ጋር በተገናኘ እንግዲህ ከምንመለከታቸው ጉዳዮች ውስጥ በጥር የዝውውር መስኮት
ቼልሲ ማንን ያስፈርማል የሚለው ነገር ይጠበቃል። በተለይ ደግሞ ቼልሲዎች በአብዛኛው ጊዜ ስማቸው ከማን ጋር ነው እየተያዘ የሚገኘው የሚለው ነገር በዛሬ ስፖርታዊ መረጃችን ላይ እንመለከታለን። ቼልሲ ከቪኒሲየስ ጁኒየር ጋር ስሙ ሲያያዝ ነበረ። ነገር ግን አሁን ላይ በጣም ይህ መረጃ በጣም እየራቀ መጥቷል። በአዲሱ አሰልጣኝ ስር በጥር የዝውውር መስኮት አንዳንድ ተጫዋቾችን ያስፈርማሉ። ይህን ያህል ስም ያለው ተጫዋች ግን ያስፈርማሉ ተብሎ አይጠበቅም። አንዳንድ ቦታዎች ላይ ያሉባቸውን ክፍተቶች ለመድፈን ግን በገበያው ላይ ያሉ አማራጮችን እንደሚመለከቱም ይጠበቃል። አሌሃንድሮ ገርናቾ በጣም ጥሩ እንቅስቃሴ ነበረ በትናንትናው ዕለት ተቀይሮ ማድረግ የቻለው 2 ጎሎችን ለቼልሲዎች ማስቆጠር ችሏል። ይህንንም ተከትሎ ቼልሲዎች ጥሩ የተባለ እንቅስቃሴዎችንና ተስፋ የሚያሳይ ነገሮችን አድርጓል። በጥር የዝውውር መስኮት ግን ማንን ያስፈርማል የሚሉት ነገር ለሁሉም የቼልሲ ደጋፊዎች ጥያቄ ይሆናል ተብሎ ይጠበቃል። በጥር የዝውውር መስኮት የትኛውም የእንግሊዝ ክለብ በዝውውሩ ላይ የነቃ የተባለ እንቅስቃሴ ሲያደርግ አልተመለከትናቸውም። ነገር ግን ቼልሲ በዚህ ሳምንት ስሙ ከሉካስ ፓኬታ ጋር ተነስቶ ነበረ። ከዌስትሃም ሉካስ ፓኬታን ለማስፈረም ቼልሲዎች ፍላጎት እንዳላቸው ሲዘገብ ነበረ። ሉካስ ፓኬታ ቢያንስ እስከ 100 ሚሊዮን ፓውንድ ድረስ ዌስትሃሞች እንደሚለጥፉበት ይጠበቃልና ቼልሲ እስከ 100 ሚሊዮን ፓውንድ ድረስ አውጥቶ በጥር የዝውውር መስኮት ሉካስ ፓኬታን ያስፈርማሉ የሚለው ነገር ይጠበቃል። ከዛ በተጨማሪ ቼልሲዎች በጥር የዝውውር መስኮት ዋና ፍላጎታቸው ሊሆን የሚችለው እንግዲህ የተከላካይ መስመራቸውን ማጠናከር ነውና ከዚህ ጋር በተገናኘ ቼልሲዎች ጥሩ ስራ እየሰሩ እንደሆነ ይታወቃል። ቪኒሲየስ ጁኒየርና ቼልሲን የሚያገናኝ ነገር በሰፊው ሲዘገብ ነበረ። ነገር ግን አሁን ላይ ይህ መረጃና የቼልሲ ፍላጎት በጣም እየተቀዛቀዘ መጥቷል። ስለዚህ ይህ ተጫዋች ወደ ቼልሲ በመምጣቱ ነገር በጣም እየቀዘቀዘ መጥቷል። ቼልሲዎች አሁን ላይ በእጅጉኑ በጥር የዝውውር መስኮት በጣም የነቃ የተባለ እንቅስቃሴ እንኳን ባያደርጉም በአንዳንድ ቦታዎች ላይ እንቅስቃሴ ለማድረግ ይሞክራሉ ተብሎ ይጠበቃል። የትላንትናው ጨዋታ ላይ ታዲያ እንደነገርኳችሁ በቼልሲ በጣም ጥሩ ነገሮች ላይ ታዩት። በጣም ጥሩ ነገሮች አሰልጣኙ እርግጠኛ ሆኜ መናገር የምችለው በቼልሲ ቤት ያለሸነፍ ባይነትን ነገር ያው አንዳንድ ጊዜ አዳዲስ አሰልጣኞች ሲሾሙ ክለቦች በጣም መነቃቃት ይታይባቸዋል። ነገር ግን ትክክለኛ ታክቲኩ የሚጠይቀው ወደ መሀል መስመር ላይ ነው እና በዚህ የሚቀጥል ከሆነ ቼልሲ እንደ እውነቱ በጣም ጥሩ የተባለ እንቅስቃሴ እንደሚያደርግ ይጠበቃል። ለቶፕ 4 በደንብ ኮምፒት ማድረግ ይችላል። ቼልሲዎችም አሰልጣኙ ሲቀጥሩት ለቶፕ 4 እንዲፎካከር ነው እንጂ አላማቸው ለዋንጫ እንዲፎካከር አይደለም። ወደ ቻምፒዮንስ ሊግ ቼልሲ እንዲመለስ እንዲያደርግ ነው ይሄንን አሰልጣኝ የቀጠሩት። ነገር ግን በጣም ተስፋ ያለው እንቅስቃሴ ነበር በትላንትናው ዕለት ያደረገው ቼልሲ። ከዚህ አሰልጣኝ ጋር እንዴት ይቀጥላል የሚለውን ነገር እንመለከታለን። በዝውውር መስኮት ውስጥ በገበያው ገብቶ የሚፈልጋቸው ተጫዋቾችን እንደሚያስፈርም ይጠበቃል። ተጫዋቾች እንደሚያስፈልግ ለቦርዱ ተናግሯል እና ተከላካይ መስመር ላይ አንዳንድ መስተካከል ያለበት ነገር እንዳለ እሱም ተናግሯል እና ባዲያሽ ላይ እንግዲህ በቋሚ ተሰላፊነት ሲጀምር ቼልሲዎች በጣም በተደጋጋሚ ጊዜ ቀደም እየነገርኳቸው ሲቸገሩ ተመልክተናል እና በቀጣይ ቼልሲዎች ተከላካይ ለማስፈረም ወደ ገበያው እንደሚመለከቱም ይጠበቃል። አሁን ላይ ጃንዋሪ በጣም እየተጋመሰ መጥቷልና የቼልሲዎች ደግሞ በጣም ጠንክሮ ወደ ዝውውሩ አለመግባቱ አሳሳቢም እንኳን ቢሆንም ቼልሲዎች በጣም ጥሩ የተባለ ጅማሮን ከአዲስ አሰልጣኛቸው ጋር ማድረጋቸው ጥሩ ዜና ይሆናል ተብሎ ይጠበቃል። የዛሬ ስፖርታዊ መረጃችን ይህን ይመስላል። በሌላ ቪዲዮ እስክንገናኝ ለሁላችሁ መልካም ጊዜ እንተመኘው። ቻው።